ዛሬ ነበር የአማራን እናት ዛሬ ነበር የትግራይን እናት ነጠላ ዘቅዘቅ አድርጎ ለቅሶ መድረስ የነበረበት ነው ያልኩ። ምክንያቱም አንድ ገዳይ መንግስት አንድ ገዳይ ስርዓት የእምነት ክደት ቃሉን መጥቶ በዚህ ልክ ህዝቦችን የጎረቤት ሀገር መንግስትን ጋብዞ ዜጋውን በድህነት የሰራነውን ኢኮኖሚ እንዴት አድርጎ እንዳወደመው እንዴት አድርጎ እንዳፈረሰው በሐሰት ቃል ኪዳን ተገባብቶ ህዝቦችን ለማውደም ህዝቦችን ለመግደል ህዝቦችን ለመጨፍጨፍ ይህን ያህል ቃል ኪዳን ተጋብቶ ህዝባችን እንዴት እንደበላው ራሱ የበላው መንግስት ራሱ የበላው ስርዓት ራሱ የበላው አብይ አህመድ የእምነት ክደት ቃሉን ሲሰጥሳይ የእውነቴን ነው የምላችሁ። ዛሬ ነበር ለትግራይ እናት ዛሬ ነበር ለአማራ እናት ነጠላን ዘቅዘቅ አድርጎ ለቅሶ መድረስ አድርጎ የእውነት ነው የምላችሁ። በጣም ነው የከፋኝ። ይሄንም ሲናገር ተጸጽቶ አይደለም የእውነት ተጸጽቶ አይደለም። አቅሙ የለኝም ይሄን ቪዲዮ ለመስራት የእውነቴን ነው የምላችሁ። ተጸጽቶ ሪግሬት አድርጎ ይቅርታ ለመጠየቅ አይደለም ያን ያህል ደግሞ ሲዋሽ ነበር። ሌላ እልቂት ሌላ ፍጅት ሌላ ጎረቤት ሀገር ጋር ደግሞ ፍጅት ሌላ ቁጭት ይዘን እንድንነሳ ሌላ አማራ ለና ትግራይ ህዝብ ላይ እናቶች ላይ ፍጅት ወንጀልን ይዞ ነው ትናንትም ይዞ የመጣ ለሌላ እልቂት ነው ይዞ የመጣ። እኔ የአብይ አህመድን ስርዓተ መንግስት ሳየው እየተነገረኝ ያደኩበት የገርለ ጊዮርጊስ ታሪክን ያስታውሰኛል። የድራጎን መንግስቱ እንዴት አድርጎ ህዝቡን ይበላ እንደነበር ነገር ግን የበር ልጁን እየሰጠ የበር ልጁን እያስበላ እንዴት ያጨበጭም እንደነበር ያን ህዝብ እየተነገረኝ ያደኩት ነገር ያስታውሰኛል። የእውነት ነው የምላችሁ። ይሄ ሞት እየተነገረ ይሄን ያህል እልቂት ህዝቦች በልቶ ህዝቦችን ገሎ የማይጸጸት ሪግሬት የማያደርግ ደግሞ ለሌላ ፍጅት ለሌላ እልቂት ተዘጋጅቶ ራሱን አዘጋጅቶ ምን ያህል ክፉ የማይረካ ዳቢሎስ ሀገራችን ላይ እንደተጣለ ሳስበው የእውነቴን ነው የምላችሁ። ምን ያህል በዛ ሀገር ላይ ያሉ እናቶች ምን ያህል መከራ እያሳለፉ እንደሆነ አየሁ። በጽዮን ማርያም ቀን በአመት ባሏ ቀን በሚያከብሯት ቀን ምን ያህል ሄደው ዜጎችን እንደጨፈጨፉ ሲነግሩን አላምን ብለን ዛሬ ግን ራሱ ያደረገውን የእምነት ክደት ቃሉን አንዱን በአንዱ ላይ ለማስነሳት ሌላ ጦርነቱን ለማወጅ እውነቱን ሲናገር ሳይ የእውነቴን ነው የምላችሁ። በጣም ነው የከፋኝ፣ በጣም ነው ያለቀስኩ። አሁንም ቢሆን ከዛ መከራ ምን ወጣበትን አይደለም እየዋቸው ያለው ለሌላ እልቂት እንድንዘጋጅ ነው፣ ለሌላ ጦርነት እንድንዘጋጅ ነው እየነገረን ያልነገረን ግን ቃል ኪዳናችሁ ምን ነበረ? ቀለበታችሁ ምን ነበረ? ከነ ኢሳያስ ጋር ያሰራችሁት ቀለበት ምን ነበረ? እነ ዳንኤል ክብረት በቤተ ክርስቲያን ስር ያደጉት ጽዮን ማርያም ላይ የቆሙን ለክብረ በዓል የቆሙን ሰዎች ጨፍጭፈው ረሽነው የሄዱትን የጎረቤት ሀገር መንግስታትን ለመሸፈን የሄዱበት ርቀት አደባባይ ሚዲያ ላይ ውሸት ነው ሐሰት ነው ብሎ ሲነግረን የነበረው ዛሬ ጠፋችን እዚህ ጋር ነበር ይላል። የኤርትራ ጦር ትግራይ ገብቷል። ጦርነቱ እየተሳተፈ ነው። ቅድም ብያለሁ። በቃ ኢትዮጵያን አያውቋትም ሰዎቹ። ኢትዮጵያ እኮ 10,000 በላይ ጦር ደቡብ ሱዳን ያሰማራች ሀገር ናት። ከቸገራት እኮ እሱን ታመጣለች። ለምን ከኤርትራ ትወስዳለች? ኢትዮጵያ ጦር እኮ ሶማሊያ አለ። ኢትዮጵያ ጦር እኮ ማሰልጠኛ ጦር አላት እኮ ጦር። ኢትዮጵያ እኮ የህዳሴ ግድቡን የሚጠብቅ አንድ ትልቅ ክፍለ ጦር ያላት ሀገር ናት እኮ። ኢትዮጵያ እኮ በቦታው እኮ አላት። በየክልሉ ያለው ሚሊሻ እኮ ብዙ አላት። እሱን እኮ ማንቀሳቀስ ትችላለች። እና እንደው ይህችን ሀገር እንዴት አድርገው ቢገምቷት ነው? ሁሉንም የጨረሱት መሰላቸው መሰለኝ በዛ በጥቅምት 24 ያን ነገር ሲፈጽሙና ከዛ በላይ ደግሞ ኢትዮጵያ ግፉ ሞልቶ በእግዚአብሔር ዘንድ ሲፈስ የማይታይም ጦር አላት። የሚታይ ብቻ አይደለም እና ሁለቱም ከሁለቱ አቅም በላይ የሚሆን ከሚታየው ጦራና ከማይታየው ጦር አቅም በላይ ምን ሆኖ ነው ሌላ ብድር የምትሄደው? በሀገራችን እኮ ሳይቸግር ጨው ብድር ይባላልና ጨው ብድር አትሄድም ኢትዮጵያ በጭራሽ። ፍቅራችሁና ግንኙነታችሁስ ምን ነበር? ምን ልታረጉ ነበር የተገናኛችሁት? ምን ነበረ ቃል ኪዳናችሁ? ቀለበታችሁ ምን ነበር የተዋዋላችሁት? የትግራይን ህዝብ ከሚዲያ አቋርጠው ጨፍጭፈው ገለው ደፍረው ህዝቡን ንብረቱን ወስደው
ከሰው በታች ካደረጉት በኋላ ሚዲያ ከፍተው ነገር ግን በዛን ሰዓት ይቀርጹ ነበር። እነሱ የራሳቸው ሚዲያ አስገብተው የተመረጠ ሚዲያ ገብቶ የተመረጠ ጋዜጠኛ እንደነ ሰዶ ለማይነት ጋዜጠኞች ገብተው ሚስጥር የሚጠብቁ ለአማራውም ህዝብ ለትግሬውም ህዝብ ወገንተኝነት ሳይኖራቸው ዘግበው ለዚህ ሰውዬ ማስረጃና መረጃን ይሰጡ ነበር። ነገር ግን የትግራይ ህዝብ ያ ሁሉ በደል ከደረሰበት በኋላ ከሚዲያ ሲከፈት ምንድን ነው ያሉት? ይህን በደል ያደረሰብህ አማራው ነው፣ አማራው ጨፈጨፈህ፣ አማራው አዋረደህ አሉት። የኤርትራ ልብስ የምትሉት እናንተ መከላከያው ሲመታ ወደ ኤርትራ ሲሄዱ ኤርትራውያን አልብሰውን ነው እንጂ ኤርትራውያን አይደሉም፣ የጨፈጨፋችሁ ግን አማራዎች ናችሁ ብለው እስከ ደብረ ብርሃን ድረስ ህዝቡን ከፍተው የአማራን ህዝብ ለዘመናት ያፈራውን ጥሪቱን በድህነት ውስጥ የኖረውን ህዝብ እየጨፈጨፉ እየገደሉ በዛ በቀል በዛ ብስጭት በዛ ቁጭት እንዲመጡ አደረጉ። የአማራ ህዝብ ግን በአንድም በሌላ የሚዲያ ክፍት ስለነበር ታዘበ፣ አለቀሰ። የትግራይ ልጆች እንዲያረጉ ማሉ የእምነት አባቶች የትግራይ ልጆች በስርዓት ነበር ያደጉ፣ ፍራሽ ላይ አይጸዳዱም፣ ወላጆችን እንዲያረጉ ማሉ። ነገር ግን እስከ ደብረ ብርሃን ከደረሰ በኋላ ምንድን ነበር ሲባል የነበር? ይሄ ሲደረግ ግን ዝመት ታጠቅ ስጥ ምናምን እያሉ እዛው አማራ ክልል ላይ ያሉ ሰላይ ዛሬም ድረስ ገዳይ አስገዳዮች አንገታቸውን ቀብረው አንተ የአፍሪካ መሪ ነህ እያሉ የህዝባቸውን ሞት አብረው ያጨበጭቡ ነበር። ዛሬም ህዝባችን በሞት ውስጥ ነው፣ በመከራ ውስጥ ነው፣ በድሮን ውስጥ ነው። አላበቃም። ይሄም አላረካውም። ያ ሁሉ ሚሊዮን ህዝብ አላረካውም። ያ ሁሉ የመቀሌ፣ የትግራይ፣ የሽሬ፣ የአክሱም፣ የደብረ ብርሃን፣ የወልዲያ፣ የደሴ ውድመት ሳትስፋይድ አልሰጠውም፣ አላረካውም። ዛሬም ቢሆን ወልዶ ላይ ደርሰን አማራ ክልል ውስጥ ገብተን ጎጃም ያሉን ወጣቶች ድምጥ ማጣችሁን ካላጠፋን፣ የደብረ ብርሃን ወጣቶች ድምጥ ማጣችሁን ካላጠፋን፣ የጎንደር ወጣቶች ድምጥ ማጣችሁን ካላጠፋን አንረካም፣ ሳትስፋይድ አንወድም ተብሎ የጎንደር ወጣት ብዙ ነገር ተደግሶበት እያየነ ነው። ያም ሆኖ ሳትስፋይድ አልሆነም። ለሌላ እልቂት፣ ለሌላ የጎረቤት እልቂት እያመቻቸው እያደላደለው ነው። ተጸጸቱ አይደለም፣ ሪግሬት አድርጎ አይደለም። ትላንትና ሲነግረን የነበር ለሌላ ጦርነት ለሌላ ሞት ነው እያዘጋጀው ያለው ህዝቡን። እና ታዲያ ይህ ህዝብ ከዚህ መከራ ከዚህ የድራጎን መንግስት ማን ነው እንደ ቅዱስ ጊዮርጊስ ደርሶ የሚያወጣው? የእውነት ማን ያወጣው? ይህን ህዝብ ማን ነው የሚያወጣው? ትናንትና የሳምብል ከተማ ተሰርቶለት አይሾ ስፒድ የሚባል ተጋብዞ ይሄው ሀገራችሁ አድጓል ሲባል እያጨበጨበ እውነት ነው አድጓል የሚል የታመመ ትውልድ እሱ ነው። በበነገታው ኮሜዲያን ያሲኖ እየታገልኩ ነው፣ እየሞከርኩ ነው፣ ሰርቫይቫል ላደርግ ነው፣ በጦርነት ውስጥ ነኝ፣ በመከራ ውስጥ ነኝ፣ በህመም ውስጥ ነኝ፣ በቤት ኪራይ በኑሮ ውድነት እየተሰቃየው ነው ብሎ ሲሰራ እውነት ነው ደግሞ ብሎ እንደገና ወዚህና ዚህ እያለ ብሎ የሚያደርገው ትውልድ ነው የሚያወጣን ከዚህ የድራጎን መንግስት። ማን ነው የሚያወጣን ከዚህ ድራጎን መንግስት? ነውስ በመቶ ሺዎች ደሞዝ እየተቀበሉ ጥቁር አስኬማቸውን ደፍተው አንድ ብራኬ ለመስጠት 100 ሺህ ብር የሚያስከፍሉ ብፁሃን የሚባሉ አባቶች ናቸው እዚህ መከራ የሚያወጡ። እኔ የሚታየኝ የተደረሰው በደል የገባው በደል አይደለም። የደረሰውን በደልማ የእውነቴን ከልብ ማመሰግነው ተስፋማን ቆርጥበት እንደነ ያየሰው ሽመልስ አይነቶች በመረጃና በማስረጃ ለቢያንስ ይሄ ትውልድ ባይሰማ ለተተኪው ትውልድ ያስቀመጡ መሆናቸውን ሳይ አንድ ልቤን ሞላ የሚያረግ ነገር አለ። የኛ ትውልድማ ያልታደለ ትውልድ ነው። መስሚያው የተደፈነ ትውልድ ነው። እውነቱን ነው። ሸርቱ ሚሞሪያም ነው። ማስታወስ አይችልም። ህዝባችን ወገናችን ዛሬም በጦርነት የአማራ እናት የትግራይ እናት በረሃብ በሰቆቃ ውስጥ ሆና ነገር ግን እኛ የምንሄደው ከሚሰዳደቡ ከምንዘፍነው ነው። ቁም ነገር የሚነገርበትን ማድመጥ አንፈልግም። ቁም ነገርን መስራት አንፈልግም። ምክንያቱም ይሄ ስርዓቱ ጊዜው ያመጣው ነው። ጉዳዩ በምክር ቤት ላይ ጎልቶ የአማራና የትግራይ ጦርነት ትግራይና አማራ ህዝብ ምን ያህል ቂት እንደተደገሰበት በሰሞኑ ላይ ያለቀውን ነገር ተነገረን እንጂ ከዛ በፊትም እኮ ከትግራይና ከአማራው ከሰሜኑ ጦርነት በላይ ወለጋን ጨርሻለሁ፣ ወለጋን ህዝብ ጨርሻለሁ ብሏል። ከሚዲያም
ከኔትወርክም ከምንም ውጭ አድርጎ ድሮንና የጦር አውሮፕላን የተለማመደበት ስልጣኑ ላይ ሲመጣ የወለጋን ህዝብ ነው። ይሄን እያየን ግን ዛሬ ምን ዘፍናለን? ይሄን እያየን ግን የሚጸጸት የለም። እኔ እውነት ለአማራ እናቶች ለትግራይ እናቶች ጽናቱን ይስጣችሁ ማለት ፈልጋለሁ። በጣም የከፋኝ ግን የከፋኝ ዛሬም ጦርነት እየደገሰ ነው። ማን ነው የሚያወጣን ነው? ማን ነው እንደ ቅዱስ ጊዮርጊስ ተአምሩን ሰርቶ እንጃ መድኃኒዓለም ተአምሩን ካልሰራ በስተቀር ከዚህ የድራጎን ስርዓት ማን ያውጣን? ማን ያውጣን ከድራጎኑ ስርዓት? እኔ ይሄ ነው የሚሰማ። ለምን እየተሰማን አይደለም? ይበልጦቻችን እየተጸጸትን አይደለም? የእውነቴን ነው የምላችሁና በጣም የከፋኝ። እስኪ ለሚመለከተው ያድርሱልኝ። እውነት በጣም ነው የከፋኝ።